ሰላም ውድ የቻናላችን ተከታታዮች፣ ዛሬም እንደተለመደው በሌላ የሀገራችን ልዩ መዳረሻ ስፍራ ተመልሰናል እና አንድ ሰው 7 ዓመት ወይ 6 ዓመት ከሰራ አይኑ ሩቅ ቦታ ማየት አይችልም። አፍንጫ ማየት አይችልም። ጆሮ ማዳመጥ አይችልም። ዛት ደግሞ ፀጉር እንዳለቀ ያደርጋል፣ ያቆስላል። ግን ላይፍ ነው። ኤድ የሚባሉ ቦታዎች በአብዛኛው ቦረና ከውሃ ውስጥ ከመሬት ውስጥ ለውሃ የሚያወጡበት ቦታዎች ኤርወያ፣ እንኳን በሰላም መጣችሁ እንላችኋለን። አሁን የምናሳያችሁ ቦረና ውስጥ ያለውን የካልቸሮችን እናሳያችኋለን። የዛሬ ጉዟችን ከመዲናችን አዲስ አበባ 570 ኪሎ ሜትር ርቀት ላይ ወደ ኬንያ ድንበር ወስዶናል። ቦረና ገብተናል። የቦረና ዞን በደቡባዊ የኢትዮጵያ ክፍል ውስጥ በኦሮሚያ ክልል የሚገኝ ዞን ነው። የቦረና ማህበረሰብ ጥንታዊ ባህላቸውን የጠበቁ ህዝቦች ሲሆኑ በገዳ ስርዓትን በመተዳደር ይታወቃሉ። የቦረና ብሔራዊ ፓርክ 3731 ኪሎ ሜትር ስኩዌር የቆዳ ስፋት ያለው ፓርክ ሲሆን ከ40 ዓመታት በፊት ቃቃ የተባለች የወፍ ዝርያንና የስዋይን ቆርኪን ለመጠበቅ ታስቦ የአቤሎ የዱር እንስሳት መጠለያ ተብሎ ተቋቋመ። የስዋይን ቆርኪ በዚህ ሰዓት በፓርኩ ባይኖርም በምስራቅ አፍሪካ ውስጥ ብቻ የሚገኘው ግሬቪ ዜብራን ጨምሮ 49 አጥቢ የዱር እንስሳትን ይዞ የሚገኝ ፓርክ ነው። የመጀመሪያ መዳረሻችንን በቦረና ብሔራዊ ፓርክ ውስጥ ከሚገኙት 5 ብሎኮች አንዱ ጋር ነበረ። ሳሪቴ ብሎክ ተብሎ ይጠራል። በቦረና ብሔራዊ ፓርክ ውስጥ 320 በላይ የወፍ ዝርያዎች ይገኛሉ። ለወፍ ጎብኚዎችም ዋነኛ መዳረሻ ነው። በዓለም ላይ የትም የማይገኙ ደግሞ 4 አይነት የወፍ ዝርያዎች እዚህ ብቻ ይታያሉ። ቦረና ብሔራዊ ፓርክ ሰጎን፣ አጋዘን፣ የሜዳ ፍየል ብሎም 2 አይነት የሜዳ አህያ ዝርያዎችን ይዞ የሚገኝ ፓርክ ነው። የቦረና ብሔራዊ ፓርክ ጉብኝታችንን ጨርሰን የዞኑን መስህቦች ለመጎብኘት ወደ ያቤሎ የቦረና ዞን ዋና ከተማ መጥተናል።
ቁርሳችንን የአቤሎ ከተማ ከበላን በኋላ ወደ ዞኑ ሌላ መስህብ ወደሆነው ወደ ቦቄ ሶዳ ደርሰናል። ጨው ቤት እያሉ ይጠሩታል። በዚህም ስፍራ ስንደርስ የዞኑ የቱሪዝም ባለሙያ የሆኑት አቶ መሐመድ ስለ ስፍራው እንዲህ ብለው ነገሩን። እንዴት እንደተፈጠረ ምን ጨው እንዳለው እሱን ገለጻ አደርጋለሁ። የዛሬ 600 ዓመት በፊት ይህ ቦታው እንደዚህ እንደሆነ ተነበረች። የዛሬ 600 ዓመት በፊት በታሪክ እንደዘመን ነገሩ አፈ ታሪክ ነው። እኛው የሰማነው የዛሬ 600 ዓመት በፊት ይህ ቦታ ድፍን ነበር። ቮልካኒክ አክቲቪቲ ወደ ቮልካኒክ ኤረፕሽን ተለውጦ ከዚህ ፈንድቶ 85 ኪሎ ሜትር ላይ ወደቀ። ተራራው ከዚህ ሄዶ ቦድሶ 85 ኪሎ ሜትር ላይ ሄደ። እዛ አረፈ። መጀመሪያ ወደ ቀበበት ቦታ ቦደቦደና ተገልብጦ የላኛው ክፍል ወዛ ሲወርሶ የታችኛው ዝዝት ወደ ላይ ሆኖ ሹል ትልቅ ድንጋይ ነው። ያ ተራራ ምን ይባላል? ቃንጅቡ ይባላል። ከዚህ መውጣቱ የሚታወቀው በዛ ላይ የሚገኙ እጽዋቶች ሁሉ ከዚህ ጋር ሲሚላር ናቸው። ኡርቴ፣ አዳማ፣ ኡላጋ፣ አዴ፣ ሶንሶል ሌላ ቦታ የሌለው እነዚህ እዛ ላይም አሉ፣ ዝም አሉ። ከዚህ መውጣቱ የሚታወቀው በዚህ ነው። ከዛም በኋላ ማንም ሰው እዚህ አካባቢ የለ። አንድ በሩሲያ የሚባል ሰውዬ አለ። ብዙ ከብት አለው። ከብቱን በዛ ወደዛ እያገደ ትልቅ ሰንጋ ሰውዬ ሳይ ሰንጋው አጀክልና በዛ በኩል ወረደ። ሰውዬ ወላየም ወርዶ ጮም በልቶ 2 ቀን አድሮ ወደ ላይ ሲወጣ ያሉት ከብቶች ያን ሰንጋ አቸተቱና ራሱ በምላስ አሃ ለካ እዚህ ጨዋለሁ ብሎ አንደርስታንድ ተደረገ። በነጋታ ደግሞ ሲከተል ቀጥታ ሰንጋው ወረደ። እሱም ተከተለ። በዚህ ሰውዬው ወልዶ ቀውን አይቶ ወልዶ ገባ። ከዛ ምንም መንገድ የለም። ጋተማ 18 ወይ 20 ዓመት ልጃገረድ ጋተማ የምትባል እዛ አፋን ጋተማ ይባላል። በዛ ወርዳ ወልዳ ሄደች። ከዛ ከግሪክ ሙሴ ሳባ የሚባል ፈረንጅ መጣ። ቪዚት አደረገ። የዚህ አካባቢ ሙሴ ሳባ እዚህ ጨው አለ መስራት እንፈልጋለን ግን መንገድ የለ ብለው ያለውን ኢንፎርሜሽን ነገሩ። ከዛም በኋላ የሰውን ችግር አንደርስታንድ ተደረገና ፉድ ፎር ምግብ ለስራ ይህን መንገድ ቀየሰ። ሞቶ ሰው አተናጀ። ይህን መንገድ ትግዛ ቀየሰ ሰሩ ምግብ ለስራ እና 3 አይነት ጨው አለ። ጥቁር ጨው አለ፣ ነጭ አለ፣ ክሪስታል አለ። ጥቁሩ ለከብት ይሆናል። ከብቶች ከብት፣ በግ፣ ፍየል እንደውም አሁንም ከብት፣ በግ፣ ፍየል፣ በግመል በበጋ ጊዜ በክረምት ጊዜ የዝናቧ ከዘቶ እርጥብ ሳር ከበሉ በጣም ያስፈልጋቸዋል። ይህን ጨው ከበሉ ያወፍራቸዋል። ስጋቸው ጣፋጭነት አለው። ይራባሉ። ወተትም እንደዚያው ይሰጣሉ። ከ1 እስከ 5 የከብት በሽታ መድኃኒት ቶሎ ትገባል። ጥቁሩ ነጩ ደግሞ ኖቨምበር፣ ዲሰምበር፣ ጃንዋሪ ቴምፐሬቸር እስከ 38 ዲግሪ ሴንቲግሬድ ይህዋ በፀሐይ አሁን 8 ሜትር ዝናብ ወይም ሳይገባ ከ8 እስከ 9 በፀሐይ ብርሃን ኢቫፖሬሽንና ወቅት ተቀንሶ 2 ሜትር 3 ሜትር ይሆናል በበጋ ጊዜ። በዛን ጊዜ ብላኩ ወደ ነጭ ይለወጣል። ነጩ ደግሞ ለፉድ ደሞን ነው። ይህ ደግሞ ጃንዋሪ ላይ ህዝቡ ተሰብስቦ ለአንድ ወር ይዘጋል። ምት ወይም ሰው ጭብጮ እናመርታለን ብሎ ህዝቡ ተሰብስቦ ተማክሮ ይታቀዳል። ሲታቀድ ብላኩ በኢቫፖሬሽን ብላኩ ወደ ነጭ ይለወጣል። ነጩ ተያይዞ ክሪስታልና ኮረታማ ይሆናል። ከዛ ከ7,000 የሚሆን ሰው ከየት ይመጣል ለመቆፈር ሲከፈት ለፋይናንስም ይቀርጣል፣ ለቀበሌም ይቀርጣል። ማንም እዚህ እንዳይደባደሙ እንዳይሻሙ ታጠቃዎች ይደረጋል። ማንም ይወርዳል። ዙሪያውን ይከባል። ማኑ ራቁቱን ይቀበላል እንጂ ቦታውን ይዞ በግሩፕ። ከዛም በኋላ ወይ ፊት ይከነፋል ወይ ጥይት ይተኮሳል። ማኑ ራቁቱን ይቆፍራል። አርካሶ ሞታሶ አብሮ ይቆፍራል። ፊት ለፊቱን ነው የሰውን አይሻማ እና እስከ ሳምንት ይቆፍር ይችላል። ያን ደግሞ እያወጣ እስከ ሳምንት ይቆያል። ያ ከዛ ባያ ጭሮ ስቶር ይቀመጣል። መኪናዎች ይመጣሉ፣ ከዚህ ይጭናሉ። ኤክስፖርት ኬንያ፣ ሶማሌ ሁሉ ይሄዳል። ብዙ ከብቶች አሉ። ወደ ቦረናም ወደ እስከ አዳማ ሁሉ ይሄዳል። የዚህ አካባቢ የሚታዘዙ ነው። ግን ይሄኛው ውሃ ኖ ፍሬሽ ወተር 3 ወተር። አሁን እዛ ላይ የሚገኙ እንጨቶች ታያለ። እንጨት እንደዚህ ነው የቆመው። ያ እንጨት መቆፈር አባል ድንጎር አባላል። 12 ሜትር ነው። በአንድ በኩል ስሌት አለው። ይህን ራቁቱን ገብቴ ኤክስፒሪንስ አላቸው። ሊጡ የሚባል አለ። ይሄ ገብቶች እንደዚህ ይወገዋል። አሁን ይሄ ቦታ መጀመሪያ የተቆፈረበት ቦታ እንበል። እዚህ አውጨዋል። እዚህ ይወገዋል። ወቅቶች እዚህ ኤክ ያደርጋል። ኤክ የሚባል ውሃው እንዳይገባ ያደርጋል። እዚህ ጆሮ ውስጥ ወይም ስፑንጅ ያደርጋል። ከዛም በኋላ አይኑን ይጨፍራል። ዳይቭ ያደርጋል። እዛ ጨውን ይወዛል። ሳፋ ልስ ማጠብ ያለን ሳፋ ውስጥ ጨምሮ 4-5 ሳፋ ሞልቶት ዋኝቶ ያወጣዋል። እና በቡራቡራት ጀምሮ በየት ኪሎ ወደ ላይ ይወጣል። ስቶር ይቀመጣል። ከዛ መኪናዎች ይችላሉ። ስፖርት ይደረጋል።
እና አንድ ሰው 7 ዓመት ወይ 6 ዓመት ከሰራ አይኑ ሩቅ ቦታ ማየት አይችልም፣ አፍንጫ ማየት አይችልም፣ ጆሮ ማዳመጥ አይችልም። ፕላስ ደግሞ ፀጉር እንዳለቀ ያደርጋል፣ ያቆስላል። ግን ላይፍ ነው። ሲገው ሲረቡት መጨረሻ አስሮ ጥቁሱ እንዳይገባ ወይ በአሚል እንደዚህ ቅብሶ እዚህ አርጉ ሰብሎ አስሮ ይገባል። ቢኮዝ ላይፍ ስለሆነ ግን አንድ ሰው 7 ዓመት ከሰራ አይኑ ሩቅ ቦታ ማየት አይችልም፣ አፍንጫ ማየት አይችልም፣ ጆሮ ማዳመጥ አይችልም። ለምንድን ነው? አሲድ ነው። እና ታሪኮ ይህን ይመስላል። ጥያቄ ካላችሁ መጠየቅ ትችላላችሁ። እዚህ አካባቢ የምትተዳደረው ይሄ ነው፣ ግን በጣም ሰውን ይጎዳል፣ ጎጂ ነው። ይህን ይመስላል። እኛም የቦቄ ሶዳ ሐይቅን ከጎበኘን በኋላ ወደ ዞኑ ሌላ መስህብ ጉዟችንን ጀመርን። ቦረና ሲነሳ የቦረና የቀንድ ከብቶች አብረው መነሳታቸው አይቀርም። በቦቄ ሶዳም ከብቶቹ ጫው ከየት እንደሚያገኙ ተመልክተናል። አሁን ደግሞ የቦረና ሕዝብ ከብቶቹን ውሃ የሚያጠጣበትን ስፍራ ለማየት እየተጓዝን ነው። ዘ ሲንጊንግ ዌልስ ተብለው በውጭ ሀገር ጎብኚዎች የተሰየሙት ስፍራዎች የቦረና ሕዝብን የቀድሞ አኗኗርን በደንብ ያሳያሉ። ኤል የሚባሉ ቦታዎች በአብዛኛው ቦረና ከውሃ ውስጥ ከመሬት ውስጥ ለውሃ የሚያወጡበት ቦታዎች ኤልወያ ነበርን። አሁን ሜልባና ይባላል። እሱ ሰጠኝ አሉ። እዚህ ጋር የምታዩት እሱ ነው የሚለው የቆየ ልማድ ነው በቦረና ውስጥ ዜማም የሚደረገው ያቱ ሊላቆኝ ድሮ የቀረነ ድሮ ቦረና በከብት አርዶ በቆዳ ከቆዳ እንደ ጀሪካን የቀጭኔ ቆዳ ከዛ ከዲፕ ከሆነ ከዛ ዌል በሱ ነበር የሚያወጡት ውሃ እየተቀባበሉ። አሁን ግን ዘመን አመጣሽ ጀሪካን ስለመጣ ያ የቀጭኔ ቆዳ ወደ ጀሪካን ተቀይሮ በዛ ነው ማለት ነው እየተቀባበሉ የሚያወጡት። እያንዳንዱን ጉድጓድ ያለበትን ቦታ ሰላም ነው ወይ ነጋ ነው ወይ ያሉ ይመርቃሉ፣ ይጠይቃሉ። ስለዚህ አንዳንዶቹ ከ5፣ 7፣ 10 ሜትር ድረስ የሚገቡ አሉ። ነገር ግን ውሃው ሲሞላ ከፍ የሚልባቸው ጊዜ አለ። አሁን እዚህ ያለው እስከ 3 ሜትር ድረስ ሊመጣ ይችላል ነው የሚለው። ድሮ 14 ነው፣ አሁን 14 ሜትር ድረስ ጥልቅ ገብተው ይወጣሉ። አንዳንዴ ደግሞ ሲሞላ ከፍ ይላል ማለት ነው ውሃው። እኛም ኤልሜልባናን ከጎበኘን በኋላ የቦረና ጉብኝታችንን ቀጠልን። ወደ ቀጣዩ መዳረሻችንም ሳንደርስ በመንገዳችን ላይ ህዝቡ ተሰብስቦ ሲዘፍን ተመለከትን። እኛም ወርደን ተቀላቀለ።
እኛም ከመኪናችን ወርደን የምን ድግስ ነው ስንል ጠየቅን። የተሰጠንም መልስ በጣም አስገራሚ ነበር። በቦረና ባህል የአንድ ሕፃን ልጅ ስም ሲወጣ የሚደገስ ድግስ ነው ሲሉም አጫወቱን። አንድ ሕፃን ልጅ ተወልዶ ስም ሲወጣለት የአካባቢው ማህበረሰብ ተሰብስቦ ገንዘብ በመሰብሰብ ለእናቱ በመርዳት የልጁን ስም መውጣቱን ያከብራሉ። ይህንንም የማህበረሰቡ አብሮ የመኖርን እሴት አይተን ተደንቀን መንገዳችንን ቀጠለን። ነሻሮች እንኳን በሰላም መጣችሁ። እንወዳችኋለን። አሁን የምናሳያችሁ ቦረና ውስጥ ያለውን የካልቸሮችን እናሳያችኋለን። አንደኛ ቡነቀላ፣ ከዛ ሌላ የካልቸራል ማቴሪያሎችን ሄደን እናሳያችኋለን። እኛ የምንበላውን ትበላላችሁ፣ እኛ የምንጠጣውን ነው የምናጠጣችሁ። እንኳን በሰላም መጣችሁ። እንወዳችኋለን መልእክታቸው። አቶ ጮሌ ዮ እንትን ሰነጋ ነጋ ነጋ ሪን ሰነጋ ነጋ ነጋ አገን በዳዳ በዳድ ሄሰን በዳዳ ዮያ ዮያ ኢልሞ ኤሳዴን ገራራ የሮኸና ዋን አዳ ጎሮ ተኮ ገር ሊበን ከን ደሙጄ ኦልሴን ያነንዱግ አቶ ጮሌ ዮ እንትን ሰነጋ ነጋ ነጋ ሪን ሰነጋ ነጋ ነጋ አገን በዳዳ በዳድ ሄሰን በዳዳ ዮያ ዮያ ኢልሞ ኤሳዴን ገራራ የሮኸና ዋን አዳ ጎሮ ተኮ ገር ሊበን ከን ደሙጄ ኦልሴን ያነንዱግ እሺ